ቃል አላሁ ዐዘ ወጀል አሸናፊና የላቀው ጌታ እንዲህ አለ፣ ያ አዩሃ ናሱ እናንተ የሰው ልጆች ሆይ ضሪበ መሰሉን ምሳሌ ተደረገላችሁ፣ ፈስተሚዑ ለህ ልብ ብላችሁ አድምጡ። ኢነ ለዚነ ተድዑን እነዚያ የምትጠሯቸው ሚን ዱኒላህ ከአላህ በታች ያሉት ወይንም ከአላህ ውጭ ያሉት ለን የኽሉቁ ዙባበን ዝንብን መፍጠርም አይችሉም። ወለው ኢጅተመዑ ለህ ዝንቧን ለመፍጠር ቢሰባሰቡ እንኳን ከአላህ ውጭ የሚመለኩት አካላት በጠቅላላ። ምክንያቱም መፍጠር የማን ስልጣን ነው? የአላህ አይደለ? ለብቸኛው ፈጣሪ ነው አምልኮ የሚገባው። ወኢን የስሉብሁሙ ዙባቡ ሸይአን በል እንዲያውም አይደለም ሊፈጥሯት ዝንብ ከነሱ ላይ የሆነ ነገር ይዛባቸው ብትሄድ ላ የስተንቂዙሁ ሚንህ ከሷ እኮ ሊያስጥሉ አይችሉም። ضعف الطالب ከጃይም ወልመጥሉብ ተከጃይም ضعፍ ደካማ እኮ ናቸው። ማ ቀደሩላህ ሐቀ ቀድሪሂ አላህን የሚገባውን ልክ እኮ አላወቁትም። ኢነላህ አላህ እኮ ማለት ለቀዊዩን ኃይለኛ እኮ ነው፣ ዓዚዙን አሸናፊ ነው። እዚህም ጋር እቺ አያ ለአንድ ሰው ተውሂድን የመቀበያ ሰበብ ሆኖታል። ሼክ ሚስባህ ሲባል ሰምታችኋል? የስልጤው ሼክ ከዚህም በፊት እዚህ ጋብዘናቸው ነበር። ምን ብለዋል? ለ20 ዓመት ያህል በሽርክ ጨለማ ውስጥ ነው ሲሄድ የነበረዋል። በዘመናቸው ሲደረግላቸው የነበረውን ነገር ሲናገሩ ምን አሉ? ክትፎ አጉራሽና ለስላሳ አጠጪ ሰው ይመደብልኛል አሉ። በእጃቸውም አይነቁም። ድቤን ይዤ ግጥሜን መግጠም ነው አሉ። ወደ ሂዳያው ሰበብ ሲመጡ አባታቸው አጎታቸውና አያታቸው ጅገና የሚባል ቦታ አለ ስልጤ ውስጥ። የጅገናው ሸህ የሚባለው ስልጤዎች አላቸዋል። እዛ ቦታ ላይ ሶስቱም ይመለካሉ። ቀብራቸው ከፍ ተደርጎ ተሰርቶ ኡምራ መሄድ ፈለኳል። በአባቴ በአያቴና በአጎቴ ቀብር ገባሁበታሉ። ቆመውም እኮ አልበቃቸው። ለምን አይሰሙማ? ቀብሩ ጋር ጠጋ ብያሉ ወደ ሲሚንቶ አባቴ ሆይ አጎቴ ሆይ አያቴ ሆይ ኡምራ ለሄድ አስቤያለሁ፣ ጥበቃችሁ አይለየኝ አልኳሉ። ተነስቼ ያሉ ሻሸመኔ ነበረ። በደርግ ጊዜ ደርግ ነው ይሄ ወቅቱ ራሱ ማለት ሻሸመኔ ነበር አለ መታወቂያ፣ ይሄ ፓስፖርት ምናምን ይጻፍልህ ለኡምራ። ልክ ባስ ስቴሽን አውቶቡስ ተራ ስወርድ አሉ የሆነው ሰውዬ አላሁመ ሰሌ መተው ሀገራችን ማያውቁ ሼክ ይመጣዋልና አንዴ በጥፍ ያጮለኛል። በኪሴ ያለውንም ወሰዳሉ። አላሁመ ሰሌ ብሎ ኪስ የሚያወልቅ ደነገጥኩ አሉ። አባቴ አጎቴ አያቴ ትዛሉኛሉ። አልበቃም እኮ በዚህ ማታ ቤርጎ ፍለጋ ብዞር ቤርጎ አጣኋሉ። አንዲት ቤርጎ አገኘው አደርኳሉ። ጠዋት ቀበሌ የሚባለው ሄድኳሉ። ገና ስገባ ቢሮ ምን አባ ፈልገህ መጣህ አለኛሉ። አልተሳካልኝም። በጣም ግን ድንጋጤ ውስጥ ይገባሉ። እስከዚህ ድረስ ከሽርክ አልተላቀቁም። በሌላ ጊዜ አላህ ወፍቆኝ ኡምራ ሄድኳሉ። አሊ ሲንዲ የሚባል ረሂመሁላህ ሐረም ላይ ወንበር ተሰጥቶት የሚያስተምር ሙሐዲት ነበር። ሐታ በሳቸው ዘመን ማለት ነው። ነቢዩን እያወደሰ ሰለላሁ ዐለይሂ ወሰለም ግጥም ሲገጥም ተገርሜ ያየሁትና ደሞ ወሃቢያ ነቢዩን ታወድሳለች ወይ አልኩ አሉ። እዛ መሃል የሚያውቁኝ ደረሶች ነበሩ አሉ። ና አሉኝ አለ። ቁጭ በል ቁጭ ብዬ ሰማሁ አሉ። ከዛ ኒቃሽ ውይይት ይደረጋሉኝ አለ። ቡኻሪ ይምጣልኝ አልኩ አሉ። ቡኻሪ መጥቶ ስለ እስቲጋሳ ውቅጥ አረጋቸው። ኪታብ ይቀየርልኝ አልኩ አሉ። ሙስሊም መጣ አሉ። ሙስሊምም በኔ ላይ አሉ። ከዛ ጁማዓ ቀን ነው አሱር ነው አሉ። ሐረም ጠዋፍ ሰው ግጥም አድርጎ ይዞታል አሉ። እቺ አያ ጋር ደረስኩ አሉ። ቁርአን እየቀራሁ ትርጉም አይፈልጉም በነገራችን ላይ ነሁ ምናምን የሚባለውን ሱፊዮች እስከ ጥግ ይቀሩታል አይደል? ያ አዩሃ ናሱ ضሪበ መሰሉን ፈስተሚዑ ለህ ሚለውን አያ ሳነባለ በህይወቴ ለመጀመሪያ ጊዜ ያን ቁርአን የቀራሁት መሰለኛል። ምድር ጠበበችብኛል። ወክማን የሚባል ነበር ድሮ የቴፕ ክር ማለት በወክማን አድርጌ ተቀደዋሉ። ኢትዮጵያ እስክመጣ ድረስ እንኳን ጊዜ ላላገኝ ይችላልሁ ብዬ እኔ ስሰራ የነበርኩት ጥፋት ነው ሽርክ ነው ከእስልምና ያወጣል ብያሉ ካሴት ላኳሉ አገር። አሁን ይሄው ተውሂድ ተወፍቀዋል። ስንቶች ናቸው ትላንት ከነበሩበት ጨለማ አላህ አውጥቷቸው እዚህ የደረሱ። ወሃቢዮች ምናምን እያሉ በየመስጂዱ ያስፈራራሉ። እንደ ወሃቢዮች ነብዩን የሚወድ የለም። ወሃቢ ተብዮቹ ማለት እንጂኛ ወሃቢዮች አይደለም። ወሃቢዮች ናቸው አይደለም የሚባሉት በልጅነታቸው ቁርአን የሚይዙት። እስቲ ኤው በ18 ዓመቱ የተውሂድ ሰው የሆነና በ30 ዓመቱ አህባሽን አወዳድራቸው። አህባሹ ይሄን ጫት ይሄን የሽርክ መንዙማ
ይሄን ጭፈራ እድሜ ልኩን አቅልጦታል። መንገድ ላይም ስታየው አንቱ የሚያስብለው ነገር የለም። ጀለብያውን መሬት እየጎተተ ሀድራ አለ በተባለበት ቦታ እያሳደደ ቀይ ወጡን እየበላ እያጭበረበረ ነው አይደለም የሚኖረው። ወሃቢ የሚባሉት ሰዎች መስጂድ ላይ ጥግ ጥግ ይዘው ታያቸዋል። ፊታቸውን ወደ ግድግዳው ዞረው አማይማቸውን ደፍተው የአላህን ቃል ለመሐፈዝ ይታገላሉ። ከሚያውቁት ሱና ለመተግበር ይሞክራሉ።